ሰላም ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ በቆንጆ ቪዲዮ ተገናኝተናል። ዛሬ እንግዲህ ለየት ያለ ፓንኬክ ነው የምናዘጋጀው። እንግዲህ እንደምትመለከቱት ይሄን ፓንኬክ ለማዘጋጀት አንድ ለየት ያለ ግብአት ተጠቅሜያለሁ። እሱም ምንድነው? ካሮትን በመጠቀም ይሄንን የመሰለ ቆንጆ ፓንኬክ አዘጋጅቻለሁኝ። እንዴት አዘጋጀቱን እንግዲህ አብረን እየሰራን የምናየው ይሆናል። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለምትሰጡኝ አስተያየት በደንብ በጣም አድርጌ ነው የማመሰግናችሁ ቤተሰቦቼ። እንግዲህ ቀጥታ ወደ አሰራሩ ነው የምናልፈው። እዚህ ጋር እንግዲህ እንደምትመለከቱት ፓንኬካችን ውስጡን እንደምታዩት ነው። ቆንጆ የሆነ የፓንኬክ አሰራር አብረን እንሰራለን፣ አብረን እናዘጋጃለን። ለፓንኬካችን የሚያስፈልጉን ግብአቶች በጥቂቱ እነኝን ይመስላሉ። እዚህ ጋር እንግዲህ የምታዩትን ግብአቶች በመጠቀም ቆንጆ የሆነ ለየት ያለ የካሮት ፓንኬክ ነው የምናዘጋጀውና እዚህ ጋር ያሉትን ግብአቶች እዚህ ጋር ፍርኖ ዱቄት ሩብ ኪሎ የሚያህል ፍርኖ ዱቄት አለ። ለቆንጆ መዓዛው ቫኒላ አንድ ክዳም ቫኒላ እንጠቀማለን። እንዲሁም 2 እንቁላል፣ 1 የሾርባ ማንኪያ ስኳር እንዲሁም ግማሽ የሾርባ ማንኪያ እርሾ እንጠቀማለን። እርሾ የምንጠቀምበት ምክንያት ፓንኬካችን ለስለስ ያለ ፓንኬክ እንዲሆንልን ነው። እንዲሁም ጨው። እዚህ ጋር 2 አይነት ግብአት ነው ያለው። እዚህ ጋር ቤኪንግ ፓውደር እንዲሁም የቀረፋ ፓውደር አለ። እነኝን እንጠቀማለን። እንዲሁም ዛሬ ለየት ያለ ፓንኬካችንን ለማዘጋጀት የምንጠቀመው በደቃቁ የተፈቀፈቀ ካሮት፣ ይሄን ካሮት በመጠቀም ነው ዛሬ ቆንጆ የሆነ የካሮት ፓንኬክ የምንጋግረው ማለት ነው። ካሮታችንን ከመጥበሳችን በፊት ግብአቶቹን እንበጠብጥና ካሮታችንን እንጠብሳለን። እዚህ ጋር ንጹህ ጎድጓዳ ሳህን አምጥተን እንቁላላችንን ከመስበር ነው የምንጀምረው። እንቁላላችንን እናቀላቅላለን። በማንኪያም በሹካም ያለበለዚያ በእንደዚህ አይነት መምቻ መጠቀም ትችላላችሁ። እንቁላላችንን በዚህ መልክ በደንብ አድርገን እናደባልቀዋለን። በመቀጠል ሌሎች ግብአቶችን እንጨምራለን። እዚህ ጋር 1 የሾርባ ማንኪያ ስኳር እናደርግበታለን። ግማሽ የሾርባ ማንኪያ እርሾ እንጨምርበታለን። እርሾ የምንጨምረው ፓንኬካችን ለስለስ ያለ እንዲሆንልን ነው። ቆንጆ ነው የሚሆነው። እንዲሁም ጥቂት ጨው እናደርግበታለን። ሁለት የሾርባ ማንኪያ የሚያክል ቤኪንግ ፓውደር እንጨምርበታለን። እንዲሁም ቀረፋውን አንድ ላይ እንጨምራለን። ከዛን አንድ ላይ እናዋህደዋለን ማለት ነው። በዚህ መልክ እንግዲህ በደንብ አድርጌ ካዋሃድኩኝ በኋላ በመቀጠል ዱቄታችንን ነው የምንጨምረው። የሚበቃንን ያክል ዱቄት እናደርግበታለን። ውሃ ጠብ እያደረግን እናማስለዋለን ማለት ነው። ከፈለጋችሁ ወተትም እየጨመራችሁ ፓንኬክ እንግዲህ ስንጋግር ለስለስ ማለት አለበት። ያው እንደዚህ መሆን አለበት።
በጣምም አልወፈረም፣ በጣምም አልቀጠነም። ቆንጆ ሆኖልናል። እንግዲህ ቤተሰቦቼ ሂራማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። አንድ የክዳን ቫኒላ እንጨምርበታለን። ቆንጆ ሽታ እንዲኖረው ያደርጋል። ኬክ ነው የሚለው ሽታው ቫኒላ ስንጠቀም፣ እንዲሁም ቀረፋ ቆንጆ ናቸው። ሁለቱንም ከሁለት አንዱ ያለንን መጠቀም እንችላለን። እንግዲህ ካሮታችንን እስክንጠብስ ድረስ ትንሽ በእሳት በዘይት ጠበስ እስክናደርገው ድረስ የበጠበጥነውን ዱቄታችንን ከርነን እናስቀምጠዋለን። ትንሽ ኩፍ ማለት አለበት። አንድ ለ15 ለ20 ደቂቃ ከርነን እንተዋዋለን። ካሮታችንን እንጠብሳለን ማለት ነው። ዘይት በጥቂቱ እንጨምራለን። ቅድም አልጨመርኩኝም እዛ ላይና እዚህ ላይ ስለምጨምር ነው ሊጡ ላይ ያልጨመርኩት። ቅድም ስበጠብጥ ያልጨመርኩት ካሮቱን ስለሚጠብሰው ነው። እሳታችን ሲግልልን ዘይታችን ጋል ሲልልን ካሮታችንን እንጨምራለን ማለት ነው። ትንሽ እሳት ማግኘት አለበት፣ ጥሬ እንዳይሆን፣ ካሮቱ ጥሬ እንዳይሆንብን እሳት የተወሰነ ማግኘት አለበት ካሮቱ ማለት ነው። በትንሽ ዘይት ጠብሰን ሊጣችን ኩፍ ሲል ሊጣችን ውስጥ ነው የምንጨምረው ማለት ነው። በጣም ነው የምትወዱት፣ ለየት ያለ ነው፣ ሞክሩት። በሌሎች ግብአቶች ደግሞ እንዴት እንደሚሰራ በሌላ ቪዲዮ ይዤላችሁ ቀርባለሁኝ። በጣም ቀላል ነው፣ እንዲሁም በጣም ፈጣን የሆነ ነውና ሞክሩት፣ ትወዱታላችሁ። ቤተሰቦቼ ሂራማጀትን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ ሁኑኝ። ሰብስክራይቤ በጣም ቀንሷልና አበረታቱኝ እባካችሁን። ተጠብሶልናል፣ በስሏል። ሊጣችን እንግዲህ የተወሰነ ኩፍ ብሎልናል። ካሮቱን የቅድሙን የጠበስነውን ካሮት እንጨምራለን ማለት ነው። እዚህ ውስጥ ሊጥ ውስጥ እንጨምራለን። ከዛ አንድ ላይ እናደባልቃለን ማለት ነው። የምንፈልገውን ያክል ከዚህም ከፍ ያለ ከፈለግን ሊጣችንን ከፍ ማድረግ እንችላለን። በምታዩት መልኩ እንዲናስቀምጠዋለን ማለት ነው። በእንጀራ ምጣድን መጋገር፣ ፓንኬክ በእንጀራ ምጣድ መጋገር እንችላለን ማለት ነው። የግድ መጥበሻ መሆን የለበትም። እዚህ አድርገን እንጋግራለን ማለት ነው። ቤተሰቦቼ ፓንኬካችን እንግዲህ ይሄንን ይመስላል። በቆንጆ ሁኔታ እንግዲህ እንደምታዩት በቆንጆ ሁኔታ ጋግረን ጨርሰናል። በጣም ምርጥ ነው። በተለይ ለልጆች ለትምህርት ቤት በቃ በጣም ቤስት ነውና ሞክሩት፣ ትወዱታላችሁ። ሂራማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ወደ እናንተ የምለቃቸው እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። ለዛሬ በዚያ በቃሁን። በሌላ ቪዲዮ በሌላ የምግብ ዝግጅት እስክንገናኝ ድረስ ሰላም ቆዩኝ እያልኩ በዚሁ ጨርሻለሁ። አመሰግናለሁ። ወዳችኋለሁ። ቻው ቻው።